በጣም ያሳዝናል። ሉላ የድንገተኛ ሆስፒታል ገባች። ዳጣ ለሞገስ ሁሉንም ነገር የተፈጠረውን እንዲሁም ጠበቃው ሉላ ላይ ጉዳት እንደሚያደርስባትም ራሷ ላይ ትልቅ ችግር እንደጠመጠመች እያለ እየዛተባት ነበረ ብላ ለሞገስ አስረዳችው። ሞገስም የመጨረሻ ተበሳጨ። በዚህን ሰዓት ጠበቃው ላይ ክስ ሲመሰርትም የህግ አካል ነኝ እያለ ሲመጻደቅ እዛ ሉላ ወይም ደግሞ ሉላ የደበቀችውን ሽጉጥ ለፖሊስ በመስጠትም በሽጉጡ አድራሻ እንግዲህ ጠበቃው እንድታሰር አደረገ። ግን ደግሞ ሉላ ያለችበት ሁኔታ በጣም አሳሳቢና ከባድ እንደሆነ ዶክተሮቹ ተናገሩ። ምክንያቱም ሽጉጡ ሲተኮስባት ፊት ለፊት ስለነበረ አንጀቷን ሳይነካት አይቀርም በማለትም ለሞገስ ተነገረው። በዛ ላይ ደግሞ ደም ልትለገስ ይገባል። ምክንያቱም ብዙ ደም ስለፈሰሳት የመዳን እድሏ ትንሽ ሊሆን ነው። ስለዚህ እባካችሁን በማለትም ዶክተሮቹ ነገሩት። ሞገስ እኔ ያለሁኝ እኔና የእሷ ደም ኦነው ሲልም አንተማ በቅርቡ ነው ደም ተለግሶ ከሆስፒታል የወጣው፣ ስለዚህ አንተ ደም መስጠት አትችልም፣ ሌላ ሰው አፈላልግ ተባለ። እንግዲህ ጠበቃው ሉላን እንደዛ በማድረጉ እንደገና እየተጸጸተ ራሱን ይዞ ቀረ። ነገር ግን ማንም ሰው ከህግ በላይ እንዳልሆነ ደግሞ ተረድቷል። ምክንያቱም የሚመጻደቀው የነበረው እኔ የህግ አካል ነኝ እናም ሽጉጤን ታመጭ እንደው አምጪ እያለ ሲመጻደቅባት ነበረ። በሩ ተቆርቁሮ ሉላ ስትከፍት እንግዲህ ሉላ ፊት ለፊት ስለነበረች ሽጉጡን የተኮሰባት አንጀቷ ላይ ነበረ እቤት ድረስ በመምጣትም ምክንያቱም ማን እንደሆንኩ አሳይቻለሁ እያለ ዝቶባታል። ዳጣ እንግዲህ ለብሩኬም ለመድብልም ይህንን ጉብዳ አስረዳቻቸው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በሚገርም ሁኔታ ሉላና እንዲሁም ደግሞ ሞገስ ትልቅ ችግር ገጥሟቸዋል። ሉላን እንግዲህ በሚከብድ ሁኔታና በሩን ስትከፍት የተቆረቆረውን ከፊት ለፊት በሽጉጥ አንጠልጥሎ ጣላት ጠበቃቸው። ምክንያቱም አሁን ላይ ደግሞ ሞገስን ምንድነው የተፈጠረው ብሎ ለዳጣ ሲደውልላት ዳጣ እየበረረች ስትመጣም ሉላ እንደዚህ ሆናለች። አየህ የአረመኔ ነው ስትል አረመኔው ማን ነው? ዝና ነው ሲላትም አይ ዝና ሳይሆን ደግሞ አንተ የማታውቀው ትልቅ ጥላት ጠበቃህ ነው አለችው። ምን አላት? አዎ እንዴት? ይኸውልህ ሞጌ ሉላን ሲያሰቃያት ነበረ። ንብረትሽን ሙሉ በሙሉ እንድመለስልሽና ባልሽ ነጣ እንድወጣ ከፈለግሽ አንቺ እኔ ጋር ማግጭ እያላት ነበር። እናም በዚህን ሰዓት እኛ ደግሞ እሽ ቀጥሉ ብለን አልጋ ስር እኔና መርዙ ተደበቅን። በዚያን ሰዓት ሉላ የእሱን ሽጉጥ አቀብላን ነበረ እሷን ሊደፍራት ሲታገላት፣ እኛም ደግሞ ቪዲዮ ቀረጸን እሱን ልናሳስረው አቅደን ነበር። በዚያን ሰዓት ግን መርዙ ተሳስቶ ሽጉጡን በሚተኩስበት ሰዓት ሉላን ለቆ እግሬ አውጪ በማለት አምልጦ ሄደ። ሁላችንም በጨዋታ ቀወጥ ነው። ከዛም እንዴት አባሽ ቤትሽ ሌላ ሰው አስቀምጠሽ ትጠሪኛለሽ? ስለዚህ ባልሽም እስር ቤት ይገባል፣ አንቺንም እደፋሻለሁ እያለ ሲያስፈራራት ነበረ አለችው። ሞገስ ይሄን ጊዜ ይህን ያክል ሲሆን እንዴት ትደብቁኛላችሁ ሲልም ዳጣ ላይ ጮኸባት። ይኸውልህ ሞጌ እውነታውን ብትነግርህ በስሜታዊና ሌላ ነገሮች ይበላሻሉ፣ ንብረታቸው አይመለስም ብላ ስለምታስብ ነው። ሁላችንም ተመካክረን ነው። ግን ደግሞ እንደዛ አይነት ችግር ይደርሳል ብለን አላስብንም ነበር። በእርግጥ ሰውየው የህግ አካል ነኝ እያለ ሲመካ ነበረ እና እኛ እንደዛ ስላደረግ ነው በቃ ቄም ይዞባታል። እቤት ድረስ መጥቶ ደግሞ ደፍሮ ይገላታል ብዬ አስቤ አላቅም አለች ዳጣ። የመጨረሻም አለቀሰች። ሞገስ በዚህን ሰዓት ጠበቃው ላይ ክስ ሲመሰርትም ምስክሮችም አሉ በማለትም እንግዲህ እዛ ቤት ጥሎት የሄደውንም ሽጉጥ ለፖሊስ በመስጠትም ሉላ ላይ የደረሰውን ጥቃት እንግዲህ ጠበቃው ከህግ በላይ ሳይሆን ከህግ በታችም እንደሆነ የሚያሳይ ቅጣታቸውን ፖሊሶችም ቀተውት ወደ እስር ቤት ከተውታል። ነገር ግን የሉላ መዳን በጣም አሳሳቢና ከባድ ድርጊት መሆኑንም ተረጋግጧል። ሉላ በጣም
የተጎዳችበት ጥይቱን ሲተኩስባት ፊት ለፊት በሩን ለመክፈት እየሮጠች በሄደችበት ሰዓት ነበረ ሞገስ አንስቶ ሉላዬ እያለ ቢጠራትም ሉላ ግን ከታች ከሆዷ ታንጅቷ ደም መፍሰስ ሲጀምር ድረሱልኝ ብሎ ለነዳጣ ደወለ። አሁን ላይ የተፈጠረው ነገር ለሞገስ ትልቅ ጉብዳና ማስተካከል የማይችለው ሁሉ መስሎ ይታየው ነበረ። ምክንያቱም ከዚህም ቀደም ምርጫ ስታመጣለት ለካ ይሄን አስባ ነው በማለትም ዳጣ ሁሉንም ነገር ስትነግረው እኔ ሰማት ብዬ ነው እንጂ ዋክህን ይሄ ጠበቃ ይቀየር እያለች ስትለምነኝ ነበረ። እኔ አይገባኝም ወይ ደግሞ ግልጹን አልነገረችኝ፣ በቃ አለቀልኝ እያለ እንግዲህ በጣም ያሰቃያታል። እየተሰቃየ ይገኛል በጸጸት። እንግዲህ መሀሊት ደግሞ አሁን ላይ ብሩኬን ይቅርታ ለመጠየቅ ዝግጁ ሆና ለመሄድ ትፈልጋለች። ነገር ግን ብሩክን ይቅርታ የምጠይቅበት አቅሙም ፍርሃት ተውጣ ድፍረቱም የላትም። እናም ከቅድስትና መቼም ከመሀሊት ይቅርታ ወይም ደግሞ መሀሊት ይቅርታ ብትጠይቅህ ተመልሰ ከእሷ ጋር ቀጥላለሁ አትለኝም ሲለውም መድብል ብሩኬን እንዴት ነው ከእሷ ጋር ተመልሼ የራሴን ህይወት የምኖረው? ያማል እንዴ መድብል አለ። ስለዚህ ያንተ ሚስት ሌላ ሳትሆን ቅድስት ናት አለው። ቅድስት እንግዲህ ምሳሌን ትልካለች። አባትሽን ወንድ ልጅ ውለድልኝ ወንድም በዩ እያለችም ትነግራታለች። ምሳሌ ደግሞ ሂዳ ትጠይቀዋለች አባቷን። እሺ ይህ ልል ደግሞ ይህ ምንድን ነው ሲልም እንዳጣቀጠላ አድርጋ ይችን የጣላትን አብሴት እኛም አቀናል እያለች እንግዲህ ማብሰልሰል ጀመረች። ምን ማለት ነው? እልቅስ ልጅ ፊት ይሄ ይወራል ሲላትም እንድ ልጅ ከሆነች ማን እንደላካት ትነግራለች። ይችናል ልጅቷ ምሳሌ ልጅ አይደለችም፣ ብልጥ ናት። እስኪ ማን የላከሽ በላት። ማን የላከሽ አንቺ አለቻት። እምብዩ አልናገርም አለች። በዚህን ሰዓት ምሳሌ እንግዲህ እንደዛ ስትል በቃሽ እሺ በማለትም መለሰላት። ለቅድስት ሄዳ ምን አለሽ እንደዚህ ስትዩ ስትላትም አባዬሽ አለ። ይቺ ዳጣ ግን የሆነ ነገር መቀንቀን ጀምራ ልጅ ፊት እንደዛ አይወራም ሲላትም ልጅ አይደለችም ብላለችው አለች። መድብልና ኤፍራታ ተገናኝተው ዝናን እስር ቤት ለማስገባት መሞከር እንዳለባቸውና የሚችሉትን ርብርብ ማድረግ እንዳለባቸውም ተናገሩ። ነገር ግን ዝና አሁን በቀላሉ የሚያዝ ወይም ደግሞ ማንም እሱን የሚደፍራ አልመሰለውም። በተለይ መሀሌት አሁን ላይ እየተሰቃየችና በሀዘን መከራዋን እያየች ትገኛለች። ሉላ በህይወት ካልኖረችና ወደ ዝና ካልመጣች ትህትናን አግብቶ የራሱን እንደሚያደርጋት ለመሀሌትም ነግሯታል። ለትህትና መሀሌት ደግሞ ትህትናን እዚህ ቤት ገብተሽ ምን ይቀርሻል? ምን ያምርሻል? አለች። እኔ ንብረት ሳይሆን ትክክለኛ ደስተኛ ሰላም ያለው ህይወት ነው መኖር የምፈልገው። የኔ ህልም እሱ ጋር መኖር ወይም እሱም ማግባት ሳይሆን ወደፊት ከዚህ ቤት ወጥቼ ለቤተሰቦች መድረስ ብቻ ነው አለቻት። መሀሌትም ይገርማል፣ በቃ ይዞሽ አለች። አሁን ላይ እንግዲህ ምን ማድረግ ምን እንደምታደርግ ግራ የተጋባት ትህትና ማለትንም በምትችለው መከረቻት። የነሱ ሰውም እንዳልሆነችም ተረዳች። በእርግጥ የዝና ሰው እንደሆነችና ዝና ሳትፈልግ መሀሊትን በገንዘብ ተብትቦ እንደያዛት እያስፈራራ እንደያዛትም ተረዳች። አይገርምም የሉላ ነገር ግን አሁን መድብል እንግዲህ ሉላ እንደዚህ ሆነች ተብሎ ሲነገረው ዳጣ የተፈጠረውን ነገር በሙሉ ስትነግረውም መድብል የመጨረሻ ተናደደ። ዳጣ ምን አይነት ስህተት ነው የሰራችሁት? መቼም የማይመለስ በሉላ ህይወት ላይ ሙታስ ብሆን እንዴት ብቻችሁን ይህን ያክል ከባድ ነገር ልታስተካክሉ ትሞክራላችሁ? ይበልጥ ነገሩን አበለሻሻችሁት። ሉላ ህይወት አልፎ ቢሆን እናንተም እድሜ ልካችሁን በጸጸት ስትቀጡ ነበር የምትኖሩት። እንደዚህ ያለ በጣም ባለየና ባለትዳር ላይ ግድ ብልግና ካልሰራሽ ገንዘብ አልሰጥም፣ ባልሽን እከሰዋለሁ እያለ የሚያስፈራራን ወንድ እጅ ተፍንጅ ተይዞ መታሰር ሲኖርበት፣ እናንተ ግን በጣም በሚያስጠላ ሁኔታ ነው የሄዳችሁት። መንገዳችሁ ትክክል አይደለም አላት። ዳጣ እዋክህን መድብል እኛ ምን እናድርግ? ቢሰማ ሞገስ ችግር ይፈጥራል። በቃ በዛ ላይ ገንዘቡን አይሰጠውም እንዶ ያስቀረዋል። እና ደግሞ በጣም እያስፈራራን የነበረው ገንዘቡ የሚቀር ድጋሚ ሞገስን ወንጀል ሰርቷል ብሎ ከሱ እስር ቤት እንዳያስገባት
እንዳስገባው ነው የነገረን። ስለዚህ ይህ ከሚሆን ብለን በእኛ መንገድ የሚስተካከላለ እናንተ ካትሰሙ ብለን ነበር፣ ግን ደግሞ ሉላን መስዋዕትነት አስከፈልናት አለችው። እኔ እኮ አይተውንም ብዬህ ነበረ አለ ብሩኬ። እነዚህ ሰዎች አይተውንም ብዬህ ነበር ሲልም ሰውየው እርግጠኛ ነኝ የዝና ሰው ነው፣ ባይሆን ኖሮ ይህን አይነት ሀሳብም ሆነ ምኞትም አይመኝም ነበር። ማድረግ ያለበትን ነገር በስነ ስርዓት በህጋዊ መሰረት ገንዘባችሁን ሊመልስ ይችል ነበር። እሴት ላይ እንዴ ሚስቱ ላይ መንጠልጠል አይችልም ነበር አለ። በዚህን ሰዓት ሞገስ ቢያለቅስ ቢጮህ በሉላ ጉዳይ እንግዲህ ቢያዝንም ምንም ሊፈጥር አልቻለም። ያለ ሉላ ህይወቴ ባዶ ናት፣ በቃ ምንም ነገር አያምረኝም፣ ሉላ ካልዳነች የኔ ህይወት መጨረሻ ነው እያለ እንግዲህ ያዙ ይልቀቁኝ ይላል። ለሉላ ደም ሲባል እንግዲህ ደም ከምን ይምጣ? አሁንም በድጋሚ እፍራታን ብር ይከፈልሻል ስጪ ተባለች። ምክንያቱም ሞገስና ሉላ ደማቸው ኦ ቢሆንም ግን ሞገስ ለሉላ መስጠት እንደሌለበት ዶክተሮቹ ተናገሩ። ከዚህ ቀደም እሱ የዳነው እፍራታ ለግሰው ስለሆነ አሁን በአሁን ትክክለኛ ደም ሊያመነጭ ስለማይችል ተያይዘው ልቀህ ከመሆኑ ውጭ ሌላ የሚጠቅም ነገር የለም። ስለዚህ በፍጹም አንተ ደም አሰጥም ሲሉትም ሞገስ ሚስቴ ስትሞት የህይወቴ መሰረት መብራቴ ስትሞት ዝም አልልም፣ እኔ ልሞት ተኔ ደም የፈለገችሁትን ያክል ውሰዱና እባካችሁን አድኑልኝ ሲልም በፍጹም አይሆንም ብለው ከለከሉት። መድብል ግን ኢፍራታን ለምኖ ለሉላ ደም ድጋሚ እንድትሰጥ አደረጋት። ኢፍራታ አሁን በመድብል ተማምናለች። ዝና ምንም አያረገኝም ብላም ታስባለች። አሁን ዝናን ሁላቸውም ተረባርበው እስር ቤት መክተትና እንዲሁም ደግሞ ህይወታቸውን ነጻ ማውጣት እንደሚፈልጉ ሁላቸውም ተነጋገሩ። መሀሌት አሁን ለዝና ብላ ብዙ መጥፎ ነገሮች እንደምታደርግ መድብል ያውቃል። ስለዚህ ይህን ሰውዬ እስር ቤት መክተት አለብን፣ ካልሆነ ግን የሁላችንም ህይወታችን ብልሽሽቱ ነው የሚወጣው በማለትም እንግዲህ ሲወያዩ ሁላቸውም ዝናን ተባብረው እስር ቤት መክተት እንዳለባቸው የሉላ ጠበቃ እንግዲህ ጥሎት ቢሄደው ሽጉጥ እና በነዳጣ ምስክርነት እንዲሁም ደግሞ የተወሰነች ቪዲዮ ስለቀረጡት ሉላን ሲታገላት ያንን ለህግ አሳልፈው በመስጠት ለጊዜው እሱ እስር ቤት ይገኛል እያለ የነበረው እኔ የህግ አካል እንጂ ማንም ምንም ሊያደርገኝ ሆነ ምንም ሊያመጣ አይችልም እያለ ሲያስፈራራት ነበር። ሉላን ግን ደግሞ ማንም ሰው ከህግ በታች እንጂ ከህግ በላይ እንዳልሆነም የሚያሳይ ትምህርት እንደሆነ ፖሊሶችም ተናገሩ። በእርግጥ ነዳጣ ሁልጊዜም የሚያስፈራራት ሁልጊዜም የሚያሰቃያት እኔ የህግ አካል ነኝ፣ የሆነ የተሳሳተ ነገር ብታደርጊ መጨረሻሽ አያምርም፣ ባለሽንም እስር ቤት እከተዋለሁ፣ አንቺንም ደግሞ መጨረሻሽን ሲኦል አረገዋለሁ ይላት ነበር ብላ ዳጣ እውነታውን መሰከረች። በዚህን ሰዓት የህግ አካል ሆኖ እንደዚህ ስምን ህግን የሚያረክስ እስከ ወዳኛው እስር ቤት መከተት አለበት በመባልም ጠበቃው እስር ቤት ገባ። ቻናሉን ሰብስክራይብ እያደረጋችሁ ከቪዲዮ ጋር መልካም ቆይታ ይሆንላችሁ። ሰላሙ አለይኩም።